ሰላም ጤና ይስጥልኝ ቅዱሳኖች እንዴት ሰነበታችሁ? ደህና ናችሁ? ሁሉ መልካም። ክብር ለመድኃኔዓለም ይሁን፣ ክብር ለኢየሱስ ክርስቶስ ብቻ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። ዛሬ የንጋት ኮከብ የሚለው ፕሮግራም በዚህ ሰዓት በዚህ ጊዜ ጀምረናል። ጌታ ስሙ የተባረከ ይሁን፣ ክብር ለኢየሱስ ይሁን። እንደ እግዚአብሔር ያለ ማንም ስለሌለ ጌታችንን እጅግ አድርገን እናመሰግናለን። ዛሬ እንደ እግዚአብሔር ሐሳብና እንደ እግዚአብሔር ፍቃድ ደግሞ ጌታ የሰጠኝን ቃል መሳፍንት ምዕራፍ 3 ላይ ከቁጥር 15 ጀምሮ ያለውን ቃል አብረን እናያለን። ጌታ ኢየሱስ ለዘላለም የተባረከ ይሁን። ወገኖቼ እንግዲህ ብዙ መልእክቶችን አስተላልፋችሁልናል፣ የጸሎት ርዕስ ሰጥታችኋል እና ይሄን እንግዲህ የጸሎት ርዕስ ያው መልእክቱን አንዳንዶች እየመጡ እየመሰከሩልን ነው። እግዚአብሔር ይረዳቸው ማለት ነው። አንዳንዶቻችሁ ደግሞ እንግዲህ በስልክ መስከራችኋል፣ በአካልም ለመሰከራችሁት እግዚአብሔር ይባርካችሁ፣ እናመሰግናለን። ዘመናችሁን ጌታ ይባርክ። የእግዚአብሔር ስም ለዘላለም ብሩክ ይሁን። እግዚአብሔር ታማኝ አምላክ፣ ጻድቅ አምላክ ነው። በእምነት የምናደርጋቸውን ነገሮች ሁሉ እግዚአብሔር ስለሚሰማ ያመንነው አምላክ የታመነ ስለሆነ በተጠራውበት ቦታ ሁሉ ስለሚገኝ እግዚአብሔር ፈውስን እንደሚያስፈልገው ፈውስ በር ለመክፈት የሚያስፈልገውን በር በመክፈት የተለያየ ሐሳብ ላለው ሰው የሐሳቡን በመመለስ ጌታ ኢየሱስ ክርስቶስ መልካም ነገር እንዳደረገላችሁ ተስፋ አደርጋለሁ። ለመጣው ለተላከው መልእክት ሁሉ ጸልያለሁ። እግዚአብሔር መልእክታችሁን መልስ ስለሚሰጥ እግዚአብሔርን እጅግ አድርጌ አመሰግናለሁ። ጌታ ስሙ ለዘላለም የተባረከ ይሁን። ቅዱሳኖች እግዚአብሔር አብዝቶ ይባርካችሁ። እንግዲህ እንደ እግዚአብሔር ፍቃድ ደግሞ ይሄንን ቃል አነባለሁ። በጌታችን በኢየሱስ ክርስቶስ ስም አነባዋለሁ። ቁጥር መሳፍንት ምዕራፍ 3 ከቁጥር 15 ጀምሮ ያለውን ቃል አነባለሁ። እስራኤላውያንም እንደገና ወደ እግዚአብሔር ጮሁ። እግዚአብሔርም ቢንያምያውን የጌራን ልጅ ግሪፖን ነአዶንን ነፃ እንዲያወጣ አስነሳው። እስራኤላውያንና ነአዶን ግብር አስይዘው ወደ ሞዓብ ንጉስ ወደ ኤግሎን ላኩት። እርሱም በሁለት በኩልም ስለታማ የሆነውን 1 ክንድ ተኩል እርዝመት ያለውን ሴፍ አዘጋጅቶ በልብሱ ውስጥም በቀኝ ጭኑ ላይም አሰረው። ግብርንም በወፍራም ለነበረው ለሞዓብ ንጉስ ለአጎሎን አቀረበ። ነአዶም ግብሩን ካቀረበ በኋላ ግብሩን ተሸክመው የመጡትን ሰዎች ተመልሰው እንዲሄዱ አደረገ። እርሱም ራሱ ግን ጌልጌላና አጠገብ ድንጋዩን ተጠረበው ከሚባለውትም አካባቢ ሲደርስ ወደ ኋላ በመመለስ ወደ ንጉሱ ሄደ። ንጉሱ ሆይ በሚስጥር የምነግርህ ነገር አለኝ አለው። ንጉሱም ጸጥ ሲል አጠገቡ የነበሩ አገልጋዮች በሙሉ ትተው ወጡ። ንጉሱም ሰገነቱ ላይ ባለው ነፋሻ ሰልፍ አልፍኝ ውስጥም ብቻውን ተቀምጦ ሳለ ነአዶም ቀረብ ብሎ ከእግዚአብሔር ዘንድ ለአንተ ያመጣሁት መልእክት አለኝ አለው። ንጉሱም ከዙፋኑ ተነሳ። ነአዶም ግራ እጁን ሰዶ በማድረግ ሰይፉን ከደበቀበት ከቀኝ ጭኑ መዘዝ በማድረግ ሆዱን ሻጠበት። እጀታውንም ሳይቀር ሰይፉ እንዳለ ሆዱ ውስጥ ገባ። ስለቱም በጀርባው ወጣ። ሞራውም ስለቱን ሸፈነው። ነአዶን ሰይፉን ስላልነቀለው አንጀቱ ተዘረገፈ። ከዚያም በኋላ ነአዶም በእልፍኙ መግቢያ ወጣ። የእልፍኙንም በር በንጉሱ ላይ ዘግቶ ቆለፈው ይላል። ጌታ ለዘላለም የተባረከ ይሁን። ክብር ለኢየሱስ ይሁን። ይህን ቃል ረዘም አድርጌ አንብቤዋለሁ። ጌታ እባርካለሁ። ጥላቶች ወይም ደግሞ የዚህ ዓለም ገዢ ሰዎች በማይገባን በኩል ወደኛ መጥቶ ብዙ ነገር እንደሚያደርገን ግልጽ ነው በዚህ ዘመን። በዛ ዘመን ግን በአካል የነበሩትን ሰዎች ነው እንግዲህ እንዴት አድርገው ድል እንደነሱ የእስራኤል ህዝቦችን እንዴት እግዚአብሔር እንደራራላቸው እዚህ ቦታ ላይ ግልጽ የሆነ አስተምሮ እናያለን። ለዚህ ቃል ጸልያለሁ። ስሙ ለዘላለም ብሩክ ይሁን። እግዚአብሔር አምላክና መድኃኒታችን ሆይ ስምህ ለዘላለም ብሩክ ይሁን። በዚህ ሰዓትና በዚህ ደቂቃ ደግሞ ጌታ ሆይ አዲስ ነገር ልታሳየን ስለወደድክ የጥላትን ምሽግ እንዴት ማፍረስ እንዳለብን ልትነግረን ስለወደድክ የአባቶቻችን አምላክ እጅግ አድርገን እናመሰግናለን። ስምህ ለዘላለም የተባረከ ይሁን። አንተ ጻድቅ ነህ፣ አንተ መልካም ነህ፣ አንተ አባት ነህ። ስምህ ይባረክ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንተ ስታስነሳ ማንም ምንም ሊያደርግ አይችልም። ስለዚህ ይሄ ብላቴና ያስነሳው አንተ ነህና እስራኤል ህዝብ ነፃ ለማውጣት በዚህ ብላቴና ስለተጠቀምክ እጅግ አድርጌ አመሰግናለሁ። ዛሬም እግዚአብሔር ሆይ አንተ እንደምታስብልን አንተ እንደተናገርክልን የዚህን ዓለም ገዢ አንጀቱን በመዘርገፍ የዋጠውን በማስተፋት ትውልዱን ነፃ በማውጣት
ወደ አንተ ክብር ማምጣት እንድንችል ቅዱሳኖችን ስለምትረዳ አብረን ስለምትሆን እጅግ አድርጌ አመሰግናለሁ። ክብር ለዘላለም ላንተ ይሁን። የምንሰማው የምንማረው ነገር ደግሞ ከደም ከስጋ ከመንፈሳችን ይዋሃድ። አንተ ራስህ ስበከን። መንፈስ ቅዱስ እኔን አፍ አካል አድርገህ በዚህ ካስቀመጥከኝ አይቀር ደግሞ ጌታ ሆይ እያንዳንዳችንን እንድታንጸን እንድታስነሳን ጥላታችንን ምሽግ እንድታፈርስ በጌታ በኢየሱስ ስም እለምንሃለሁ። ስለ ሁሉ ተባረክ። እኔን ባሪያን እርዳኝ፣ እንድናገር አቅሙ ነኝ። አመሰግናለሁ። ከፍ በል በኢየሱስ ስም አሜን። ቅዱሳኖች እዚህ ቦታ ላይ የምናየው እንግዲህ እንደገና እስራኤል እንደገና ወደ እግዚአብሔር ጮሁ ብሎ ይናገራል። ወደ እግዚአብሔር ጮሁ ይላል። ምክንያቱም ከዛ በፊት ከረጅም ዓመት ካረፉ በኋላ በብዙ ሲቃይ ይመጣሉ። በመሳፍንት ዘመን እንግዲህ የሚመረጡ በእግዚአብሔር የሚመረጡ ነገስታት እንበላቸው ወይም መሪዎች ሆነው የተቀመጡ የነቢያት መንፈስ ያለባቸው ሰዎች እዚህ ቦታ ላይ እናያለን። እግዚአብሔር ሲመራቸው የነበረ ትውልድ ነው ይሄ ትውልድ። ይሁን እንጂ ግን የሚገርመኝ ነገር እግዚአብሔር ህዝብ እንደገና እግዚአብሔርን ይበድላል፣ እንደገና ኃጢአት ይሰራል፣ እንደገና ከክብሩ ይጎላል፣ እንደገና ካስቀመጠው ቦታ ላይ ወርዶ ያገኛቸዋል። እግዚአብሔር ይቆጣቸዋል፣ መልሶ ደግሞ ምህረት ሲያደርግ በበቀል ይዋጋላቸዋል። ሁልጊዜ እግዚአብሔር እነዚህ ሰዎች ሲሳሳቱ እግዚአብሔር ከተሳሳቱበት ቦታ ሲመልሳቸው በክብር ነው የሚመልሳቸው፣ በግርማ ነው የሚገለጠው፣ በስልጣን ነው የሚገለጠው። ወገኖቼ እዚህ ቦታ ላይ የምናየው እንግዲህ ይሄንን ነገር ነው። ነአዶን የሚባል ልጅ እግዚአብሔር በቢንያምን የሚኖሩትን የገልጌላን ቤት ውስጥ በሚኖሩ ሰዎችን እግዚአብሔር መረጣቸው። ይሄ ልጅ ግራኝ ነው ይለዋል። ግራኝ ነው ግን በቢንያም ነገድ ውስጥ ያለ ሰው ነው። ግራኝ ነው። ነአዶን እግዚአብሔር ህዝቡን ነፃ እንዲያወጣ መረጠው። የእግዚአብሔር ምርጫ፣ የእግዚአብሔር እቅድ፣ የእግዚአብሔር ሐሳብ ነው። እንዲያወጣቸው አስነሳው። እግዚአብሔር ከነዚህ ከማይጠቅሙ ነገስታቶች ወይም ደግሞ ግብር ከሚወስዱባቸው ነገስታቶች ሊያድናቸውን አዶም የሚባለውን ብላቴና እግዚአብሔር መረጠው። በእስራኤል መካከል የነበረውን ፈተና የሚያስቆም ወይም ደግሞ እስራኤልን የሚያሻግር ወይም ደግሞ ግብር ከሚከፍሉበት ቦታ የሚያስቆም ከስቃይ የሚያድን ብላቴና እግዚአብሔር በእነሱ ላይ ሾመ። ምን ስላደረጉ ነው? የእስራኤል ህዝብ በበደለ ጊዜ በእግዚአብሔር ፊት ከበደሉ ከመከራው ከስቃዩ ከውጣ ውረዱ ከድካሙ በኋላ እግዚአብሔር ፊት ንስሐ ስለገቡ ነው። እግዚአብሔር ፊት ሲጮሁ እግዚአብሔር ይመለሳል። ሲመለስ ደግሞ የሚገርም አይነት ነገር ነው የሚተላለፈው። ወገኖቼ የሚያስደንቅ ነገር ነው የሚያደርገው። ሰው ሁሉ ግራ እስከሚገባው ድረስ የእግዚአብሔር ክብር በእስራኤል ላይ ያልፋል። በዘመናችንም እስራኤልን ስንመለከታት ጥቂት ህዝብና ጥቂት አገር ሆና ግን የምታሳልፋቸው ነገሮች የሚገርሙ ነገሮች ናቸው። ጥበቃው የእግዚአብሔር ጥበቃ፣ የእግዚአብሔር ምሪት፣ የእግዚአብሔር ኃይል እንዴት ከነሱ ጋር እንዳለ ስናይ ያስገርመናል። እግዚአብሔር ኪዳኑን የሚጠብቅ አምላክ ስለሆነ ይሄን አዶን የሚባል ልጅ ግን ነፃ እንዲያወጣቸው አስነሳይልና እስራኤላውያንን ነአዶን ግብር አስይዘው ወደ ምዕራባዊ ንጉስ ወደ ኤግሎን ላኳቸው ይላል። ግብር በየዓመቱ ይወስዳል፣ ይገብሩለታል። እግዚአብሔር በመረጠው ቦታ ላይ ተቀምጠው እግዚአብሔር በሰጣቸው ስፍራ ላይ ተቀምጠው ትላንትና ቀጠውት ለነበሩት ለነዚህ ነገስታቶች ግብር አቅራቢ ሆነማ እስራኤል። እግዚአብሔር የመረጠው ህዝብ፣ እግዚአብሔር የለየው ህዝብ፣ እግዚአብሔር ውርስ አድርጎ ያወረሳቸው ከግብፅ አውጥቶ ያንን ምድር ያወረሳቸው ቦታ ላይ ቁጭ ብለው ግን ለሌላ ንጉስ ግብር ይገብሩ ነበር ይላል። ግብራቸውን እያመጡ በየዓመቱ ያቀርቡለት ነበር። ስለዚህ የእስራኤል ህዝብ የሰለቸው ይሄ ነው። ይጮሃሉ፣ ያለቅሳሉ፣ ግራ ገብቷቸዋል፣ ተስፋ ቆርጠዋል። አዎ የእግዚአብሔር ክንድ ከነሱ ርቋል፣ የእግዚአብሔር ኃይል ርቋል። ወገኖች እግዚአብሔር መንፈስ ሲለይ በጣም ከባድ ነው። የለመዳችሁት የጌታ መንፈስ የምታውቁ ሰዎች የእግዚአብሔር መንፈስ ለጥቂት ጊዜ እንኳን ዝም ሲል ከባድ ነው። አይደለም ለረጅም ዓመት እስራኤል ለረጅም ዓመት እግዚአብሔር ዝም ብሏቸዋል። ስለዚህ እነኚህ ሰዎች በጭንቅ ላይ ነበሩ፣ ኃጢአት ሰሩ። ከዛ በኋላ እግዚአብሔር ዝም አለ። ከዝምታ በኋላ ግን ጩኸት ሆነ። አንዳንድ ጊዜ የምናረጋቸው ስህተት የማይመስሉ ግን ስህተቶች እግዚአብሔር ከኛ እንዲሸሽ እግዚአብሔር መንፈስ ደግሞ ከውስጣችን እንዲርቅ ያደርጋል። አሁን በዛ በብሉይ ኪዳን
በአንድና በሁለት ሰው በሶስት ሰው ይጠቀማል እግዚአብሔር ከበዛ በ150 በ200 ነቢያቶች። ግን የሚገርመው ነገር በዚህኛው ዘመን ደግሞ ሁሉም ሰው የሚያዳምጠው የሚሰማው የሚያወራለት ወደ እውነት የሚመራው መንፈስ ቅዱስ የሚባል ሁሉ ክርስቲያን የተባለ ሰው ላይ ሁሉ ውስጥ ልብ ውስጥ አለ። ይሄ መንፈስ ደግሞ በላያችን ላይ ኃጢአት ስንሰራ እግዚአብሔር የማይከብርበትን ነገር ስናደርግ ይሄ መንፈስ ቅዱስ ከውስጣችን ያዝናል። አንዳንዴ ልንበሳጭ እንችላለን፣ አንዳንዴ በሰው ልናዝን እንችላለን፣ አንዳንዴ ራሳችን ስንሰራ ራሳችንን ልናገኝ እንችላለን። በዚህ ውስጥ መንፈስ ቅዱስ በውስጣችን የተቀመጠው ሲያዝን ከኛ የራቀን ይመስለናል። የጥሎን ሄደ እስከሚመስለን ድረስ ያ የተለማመድነው መንፈስ ይጠፋል ማለት ነው። ከውስጣችን መንፈስ እስራኤል እንደዚህ ነው የሆኑት። ውስጣቸው የለመዱት ያ የሚመራቸው መንፈስ ያ መልእክተኛ የላከ ተመለሱ፣ ተቀመጡ፣ ተነሱ፣ በዚህ ሄዱ፣ በዚህ ተመለሱ፣ በዚህም ብሉ፣ ይሄን ጠጡ የሚል አምላክ ያ አምላክ አጠገባቸው ዞር እንዳለ በመንፈሳቸው ያረጋገጡ ይመስለኛል። ምክንያቱም ባረጋገጡ ቁጥር በእግዚአብሔር ፊት ይጮሃሉ። ይሄ ጩኸት ደግሞ ሰው ሁሉ የሚያውቀው የእስራኤል ሕዝብ የሚጮኸው ጩኸት ነው። ስለዚህ ያዙና ሄዱ ይላል። ወደዛ ግብር ሊያደርሱ ሄዱ። ኤግሎን ላይ ላኳቸው። ከዛ እርሱም በሁለት በኩል ባለው መንገድ ጉዞ አደረገ። የተጠረበ ድንጋይ ወይ የአምልኳቸው ቦታ ነው ወይ ደግሞ ይሄ ከዚህ በላይ የኛ ነው ከዚህ በላይ የእናንተ ነው ብለው የከፈሉበት ቦታ ሊሆን ይችላል ብዬ አስባለሁ። በዚህ ቦታ ላይ ግን የእስራኤል ሰዎች ይሄንን ግብር ይዘው መተው ለንጉሱ አቀርበዋል። ከሱ አልፈው መተው አቀረቡለት። ንጉሱ በደስታ ቁጭ ብሎ ተቀበለ። በጣም ወፍራም እንደሆነ መጽሐፍ ቅዱስ ይነግረናል። ይሄ ሰው ቁጭ ብሎ ተቀበለ። ብዙ ሰው የለውም ወይ አለው። ዘመናቸው ሙሉ እስራኤል የለፋበትን የደከመበትን እግዚአብሔር የለየው ሕዝብ እግዚአብሔር መሬት ብሎ የሰጠው ምድር በሰጠው ምድር ላይ የዘራውን ዘር ያመረተውን ምርት ከላው እየቆረሰ እያመጣ ያልሰራበትን ለዚህ ሰው እየሰጡት ነበር። ወይ አገሩት ይሆን እያለማ ነው አይደለም፣ ግን ይሰጡት ነበር። ይሄንን ግብር እየከፈሉ ነው የሚኖሩት በገዛ እግዚአብሔር በሰጣቸው ምድር ላይ እግዚአብሔር ባስቀመጣቸው ቦታ ላይ ግብር ይከፍላሉ። ያ ግብር አሰልችቷቸዋል። ኖራቸውም አልኖራቸውም፣ አመረቱም አላመረቱም፣ በአመቱ መጀመሪያ በአመቱ መጨረሻ ይሄንን ግብር ይቀበላቸዋል። የሚፈልገውን ግብር ይዞለት ሄደ። ማንም ሰው ሊጠረጥረው አይችልም። ምክንያቱም በቀኝ በኩል ነው ሁሉ ነገር የሚታወቀው፣ በቀኝ በኩል ነው። እነዛም ቢሆኑ ቀኝ ነው የሚያውቁት። እጅ በቀኝ ሲሰራ ነው የሚያውቁት። ሁሉ ነገር በቀኝ ሲከናወን ነው የሚያውቁት። አሁን ግን እግዚአብሔር ግራኙን መረጠ። በግራ በኩል ታሪክ ሊገለበጥ መጣ። በግራ በኩል ሰው በማይገምተው ሰው በማይጠብቀው በኩል ሰይፉን ይዞ እንዲነሳ ይሄንን ብላቴና መረጠው እግዚአብሔር። ወገኖች አመጣጡ የተለየ ነው። በተለየ ጸጋ መጣ፣ በተለየ መገለጥ መጣ። ክብር ለኢየሱስ ክርስቶስ ይሁን። ክብር ለመድኃኔዓለም ይሁን። ኢየሱስ ያድናል። ናአዶን ይሄንን ያደረገው ይሄ ብላቴና ግራኝ ሰው ሆኖ ነው። ብዙ በእስራኤል የማይወደዱ ቢሆኑም እግዚአብሔር ግን አመጣጡ አስደናቂ ስለሆነ የነዛ ንጉስ ባለቤቶች ወይም የንጉሱ ጠባቂዎች ንጉሳቸውን የሚጠብቁ ከእስራኤል ግብር እየበሉ የተቀጠሩት ቅጥረኞች እንዳያቁ ንጉሱም እንዳያቅ በግራ እጅ በአዲስ መገለጥ በአዲስ ኃይል በአዲስ ጸጋ መጣበት። ስለዚህ ያደረገው እንደዚህ ነው። ይሄን ስለት በዚህኛው በኩል አሰረ። ልጆቹ ግብሩን ይዘው የመጡትን ልጆች ግብሩን እንዲሰጡ አድርጎ በዛ የመክፈያው ቦታ ላይ እስከሚደርሱ አብሯቸው ሄደ። እነሱን ከሸኘ በኋላ እሱ ተመለሰ ሄደ። ሃሌሉያ! ክብር ለመድኃኔዓለም ይሁን። ክብር ለመንፈስ ቅዱስ ይሁን። ቅዱሳኖች ዛሬ ባልተለማመዳችሁ ጸጋ መገለጥ ይሁንላችሁ። በማታውቁት ጸጋ ባልተለማመዳችሁ ጸጋ መገለጥ ይሁንላችሁ። ሰይጣን ባልገባው በማያውቀው መልኩ ዲያብሎስ በማይገባው መልኩ የምትገለጡበት የምትታዩበት የምንታይበት ጥላቶቻችንን አንጀታቸውን የምንዘረግፍበት አዲስ መገለጥ ይምጣላችሁ። የተለየ መገለጥ ይምጣልን ወገኖቼ። ይሄ መገለጥ ነው ታሪክ የሚገለብጠው። ይሄ መገለጥ ነው ህዝቡን እስራኤልን ያሳረፈ። ስለዚህ ይሄ መገለጥ ወደ ምድራችን ይምጣ። ይሄ መገለጥ ወደኛ ይምጣ። ይሄ መገለጥ በኃይል ወደ ጉባኤያችን ይምጣ ወገኖቼ። የሚገርም አስተሳሰር ነው ያሰረው። ጥፍር አድርጎ ከእግሩ ጋር አሰረው።
በጨርቅ ጠቅልሎ አሰረው። ሲመዘው የታሰረው ይይዟል ጨርቁን። ሰይፉ ብቻ ነው ተመዞ የሚወጣው። አያችሁ፣ በግራው በቀኙ እግር ላይ ነው ያሰረው። እጁ ግራኝ ነው ግን ያሰረው በቀኙ እግር በታፋው ላይ ነው ያሰረው። ማንም ሰው ሊገምተው አይችልም። በቀኝ በኩል በዚህ በኩል ቢያስረው ምናልባት ሊታይ ይችላል፣ ወይ በዚህ በኩል ቢያስረው ሊታይ ይችላል። እግዚአብሔር ግን እንዴት እንደሰወረና እንዴት አዲስ መገለጥ እንደሰጠው እዩ። አዲስ የሆነ መገለጥ ጠብቆ ወገኖቼ። የተለማመድነው ነገር ሰይጣንም ለምዶታል፣ ሰውም ለምዶታል። ከሰውም ልምምድ ከሰይጣንም ልምምድ ውጪ የሆነ የእግዚአብሔር ጸጋ በምድራችን ላይ ይገለጥ። የእግዚአብሔር ጸጋ በእያንዳንዳችን ላይ ይገለጥ። በእያንዳንዱ አገልጋይ ላይ ከልምምድ ውጪ የሆነ ከለመድነው አገልግሎት ውጪ የሆነ ከለመድነው ዕውቀት ውጪ የሆነ አገልግሎት በእያንዳንዳችን ላይ ይምጣ። ስንት ሰዎች እያዘኑ አሉ። ስንት እስራኤላውያን፣ ስንት በክርስቶስ አምነን እስራኤላውያን የሆነው ወደ ክርስቶስ ጉያ የገባን በሞላ አዲስ ፍጥረት የሆነው በሞላ በዚህ በአብርሃም ዘር ውስጥ የገባን በሞላ ይሄ ክርስቲያን ጠላት የበዘበዘን ስንት አለ። በምድራችን ላይ በአገራችን ላይ በራሳችን ነገር በቤታችን ላይ መጥቶ አዋጅ እያወጀ ነፍሳችንን ያስጨነቀ ስንት ነገር አለ ወገኖቼ። ብትገጽጹት የማይሄድ ሄድ በኢየሱስም ብትሉት የማይሄድ የተለማመደ አንዳንድ ጊዜ የተለማመደ መንፈስ በኢየሱስም ስትሉት እሱም በኢየሱስም ሊላችሁ ይችላል። ቀሎበታል። ኃይል እንዲያጣ ሆኗል። ስሙ ኃይል አጥቷል። አቅም እንዲያጣ አድርገነዋል። ከኃጢአት የተነሳ ከበደል የተነሳ የኢየሱስ ክርስቶስም ስም ኃይል አጥቷል። ስለዚህ እግዚአብሔር ፊት በመጮህ እግዚአብሔር ፊት እንደገና በማልቀስ ቅዱሳኖች የተለየ ጸጋ እንድንቀበል እግዚአብሔር ይርዳል። የተለየ ጸጋ ተመልከቱት። ይሄ ብላቴና ያደረገው የሚገርም ነገር ነው። ክብር ለመድኃኔዓለም ይሁን፣ ክብር ለመንፈስ ቅዱስ ይሁን። ናአዶም ያደረገው ነገር ሰይፉን አዘጋጅቷል። በልብሱ ውስጥም በቀኝ በኩል አስሮታል። ግብር ደግሞ ንጉሱ በጣም ወፍራም ስለሆነ በጣም የሚገርመው ወፍራም ስለሆነ ወደ ሰውየው ከገባ በኋላ ከወጋው በኋላ ጮማው ሸፍኖታል ይላል እና በጣም ይገርመኛል ሰውየው ወፍራም ስለሆነ። ስለዚህ ነው ወደ ውስጥ ተጋለ። እንደዚህ አለ። ተመልሶ መጣና ንጉስ አለው አንድ ነገር አለኝ አለ። የምነግርህ ሚስጥር አለኝ አለ። ስለዚህ ወደ ኋላ የተመለስኩት ያንን ሚስጥር ልነግርህ ነው አለ ብሎ ሲነግረው ውስጥ የበሉ የጠጡ ከጁ የሚበሉ እሱን የሚጠብቁ እንዲተኛ አጠገቡ ቆመው የሚያስተኙ እንዲበላ አጠገቡ ቆመው የሚያበሉ ሰዎች እሱ ዝም ሲል ሰውየው ንጉሱ ሰዎቹ ጥለውት ወጡ። ምክንያቱም አንድ ነገር ከዚህኛው ለመስማት የጓጓ ይመስላል። ሞት እንደሆነ አላወቀም። ምክንያቱም በቀኝ በኩል ነፃ ነው ሰውየው። በግራ በኩል አልተለመደም። በግራ ሰይፍ ይዘጋጅብኛል ይገሉኛል ብሎ አላሰበም። ሰውየው ሲያዩት ነፃ ነው። በቀኝ በኩል ምንም የለም፣ በግራም ሲታይ ምንም የለም። ደግሞ በግራ ማንም ሊያይ አይችልም። የሚታየው በቀኝ ነው። ሰይፍ የሚመዘዘው በቀኝ ነው። መቁረጥ የሚቻለው በቀኝ ነው። ግን እግዚአብሔር ታሪኩን ቀይሮታል። ነገሩን ገልብጦታል። እስራኤልን ለማሳረፍ ይሄን ብላቴና ሲመርጥ ግራኝ እንደሆነ እግዚአብሔር ያውቃል። በግራ እጁ አንጀቱን ዘርግፎ የዋጠውን የእስራኤልን ሕዝብ ግብር ሲበላ የነበረውን እንደሚያስተፋው ያውቅ ነበር። ስለዚህ እግዚአብሔር እንደተናገረው ብላቴና ወደ ውስጥ ገባ፣ ሄደ፣ ውስጥ ገባ፣ አዋራው። ሰውየው ከሱ ለመስማት ስለፈለገ አዲስ ነገር ሊሰማ ስለፈለገ ንጉሱ የሆነ ነገር በቃ ልሰማ ነው ብሎ ስለጓጓ አንድ ነገር ተፈጠረ። ጌታ ስሙ ለዘላለም ብሩክ ይሁን። እግዚአብሔር መልካም ነው ወገኖቼ። እግዚአብሔር ጻድቅ ነው። ከእግዚአብሔር የመጣ መልእክት አለኝ አለው። አሁን ሰውየው ተነስቶ ቆመ በዛዛውነቱ። ከእግዚአብሔር የመጣ ለአንተ መልእክት አለኝ አለው። ከዚህ በኋላ በዚህ ንግስና አትቀጥልም። እስራኤልን እየበዘበስክ አትኖርም። ክርስቲያኖችን እየበዘበስክ አትኖርም። እንደ ቀድሞ አልመጣሁብህም። በተለየ መገለጥ መጥቼብሃለሁ። በተለየ ኃይል
እግዚአብሔር ላንተ መልእክት ልኮኛል። የሚገርም ነው። እጁን ወደ ቀኝ ታፋ ወደረገ። ያንን ሴፍ በግራና በቀኝ የተሳለውን ሴፍ መዘዘው። የመጀመሪያው ከአፉ የወጣው ሴፍ ከእግዚአብሔር የመጣ መልእክት አለ አለው። ሰውየው በድንጋጤ ከተመታ በኋላ ተነስቶ ቆመ፣ ተዘጋጀ። ምኑን ለመቀበል? መልእክቱን ለመቀበል፣ ከእግዚአብሔር የመጣውን መልእክት ለመቀበል ተዘጋጀ። የያዘውን ሴፍ በሆድ ውስጥ ከተተው፣ ወደ ውስጥ ከተተው፣ ወደ ውስጠኛው ክፍል አስገባው። ከኋላው ጫፉ ታየ፣ እጀታ ወደ ውስጥ ገባ። ስቡ በጣም ወፍራም ስለሆነ ጮማው ስቡ እጀታውን ሸፈነው። ክብር ለኢየሱስ ይሁን። ጠላቶቻችንን ዛሬ እንደዚህ ያደርጋል ጌታ። በተለየ መገለጥ መጥቶ፣ በተለየ ኃይል መጥቶ የተለማመደ መንፈስ እያስገበረን ያለ፣ ስንወድ ሳንወድ እየተገዛንለት ያለውን የዚህን ዓለም ገዢ አንጀቱን የምንዘረግፉበት እግዚአብሔር የተለየ ጸጋ ምትልናል ወገኖቼ። የተለየ ጸጋ፣ ለሰው የማይታወቅ ራሳቸው እስራኤላውያን ይሄንን ነገር የማይቀበሉት ነው። ግራኝ ግን እግዚአብሔር ይሄንን ግራኝ መስመር እንዴት እንደተጠቀመበት ተመልከቱ። የጥላታቸውን ኃይል፣ የጥላታቸውን ሆድ ዘረገፈው። አንጀቱ ወደ ውጭ ተዘረገፈ ይላል። የዋጠው የእስራኤልን ሕዝብ የበላው ትውልዱን ግራ ያጋባው እግዚአብሔር ከግብፅ ምድር አውጥቶ የተሻለ አገር ላይ አድርሶ እንዲኖሩ የተፈቀደላቸው ቦታ ላይ ተቀምጠው ግን ለዚህ ዓለም ገዢ ግብር ያቀርቡ ነበር። ስንቶቻችን በዚህ እስር ቤት አለን? ስንቶቻችን ሳናቅም ስናቅም እንገብራለን? ራሳችንን ስንት ገብረናል ለዚህ ዓለም ገዢ። ለሰው ብለን ስንት ጊዜ ራሳችንን ገብረናል። ግብር እየከፈልንለት የምንኖር፣ ስንታመም ለሆስፒታል የምንከፍለው፣ ለተለያየ ነገር የምናወጣቸው ነገሮች፣ አግባብ ያልሆኑ ነገሮች ሰይጣን ምናችን እየወሰደ ደስታችንን፣ ሰላማችንን፣ ገንዘባችንን፣ ዕውቀታችንን ሰፋ ብለን እንዳንሄድ እየከለከለ አስሮ የያዘን ይሄ ራሱን የቻለ ግብር ነው። እየገበርንለት ነው። እንዳንጸልይ የመጀመሪያ አቅም ይመታል። ከዛ ለበሽታ አሳልፎ ይሰጠናል። ለመዳን ስንል ደግሞ ወደሚፈልገው ቦታ ላይ እንሄዳለን። እዛ ደግሞ የሚያስከፍሉንን ነገር እዩት። በተለያየ መልክ የእግዚአብሔር ልጆች ቅዱሳኖች ሆነን እግዚአብሔርን እያከበርን ከእግዚአብሔር ጋር እየኖርን ግብር እየከፈልን የምንኖር ሰዎች ስንት ነን ያለ ነው። ዛሬ የዋጠባችሁ ገንዘባችሁ ቢሆን፣ ሀብታችሁ ቢሆን፣ ጤንነት ቢሆን፣ ሰላም ቢሆን፣ ጋብቻ ቢሆን፣ ዕውቀታችሁም ቢሆን ወገኖቼ የዋጠውን አውሬ ዛሬ እስራኤል ቅዱስ እግዚአብሔር ባልጠበቃችሁት መገለጥ ወደ እናንተ መጥቶ አዲስ ምዕራፍ ያስይዛችኋል። አዲስ ምዕራፍ ያስጀምረናል። አንጀቱን እየዘረገፍን የዋጠውን እናስተፋዋል። ይሄ ብላቴና የዋጠውን ዘንዶው የዋጠውን ያስተፋው፣ ንጉሳቸው የዋጠውን ነው ያስተፋው። የሀገሪቷ ንጉስ የዋጠውን ነገር ነው እንዲተፋ ያደረገው። ኢየሱስ ክርስቶስ ጌታን ሃሌሉያ። ስለዚህ ከእግዚአብሔር ዘንድ ለአንተ የመጣልኝ አለ መልእክት አለኝ አለው። ንጉሱም ከዙፋኑ ተነሳ፣ ናዕዶም ግራ እጁን አለ ሰደድ በማድረግ ሴፉን ከደበቀበት ከቀኝ ጭኑ መዞ በንጉሱ ሆድ ውስጥ ሻጠው ይላል። መዞ አውጥቶ በሆዱ ሻጠው ይላል። ከእግዚአብሔር መልእክት አለ። ዛሬ ምን እምላለሁ? ከእግዚአብሔር መልእክት አለኝ። ጠላት በተለየ መልኩ ዛሬ በተለየ መልኩ እንድትገሉት እንድታርዱት የእግዚአብሔር ሴፍ፣ የእግዚአብሔር ኃይል፣ የእግዚአብሔር ክንድ፣ የእግዚአብሔር እጅ እንዲገለጥ ጸልያለሁ። ባለመዳችሁት መንገድ እንዲመጣ፣ ባለመዳችሁት ጸጋ ኢየሱስ እንዲገለጥ፣ በክብሩ እንዲመጣ እሱ በቀኝ ሲጠብቅ እናንተ በግራ ተነስታችሁ አንጀቱን ዘርግፋችሁ የዋጠውን ስለምታስተፉት አምላኬን አመሰግናለሁ። ዛሬ እንዲህ ይሆናል። ለእያንዳንዳችን በቀኝ ሲጠብቁ የለመዱት በቀኝ ነው። ዛሬ በግራ እንነሳለን። በግራ ተነስተን የዋጠውን እናስተፋዋለን። ያስገበረንን ግብር እንድንገብር ያደረገውን የዚህን ዓለም ገዢ ያለንን የሚበላ የሚነጥቅ ተስፋ የሚያስቆርጥ የሚያስለቅስ
በኃጢአት ጎዳና እንድንመላለስ የሚያደርግ የእግዚአብሔር እውነት እንዳይገለጥ የሚያደርግ የዚህን ዓለም ገዢ ልክ እንደዛ ዘመን ንጉስ ነኝ የሚል አሁንም መሪ ነኝ የሚል ይቺ ምድር የኔ ናት የሚል እኔ ነኝ መኖር የኔ ህዝብ ነው መኖር ያለበት የሚል ክርስቲያኑን እያስጨነቀ ያለ ዛሬ የናዝሬቱ ኢየሱስ ከሰማይ አዋጅ አምጥቶበታል። የእግዚአብሔር አዋጅ፣ የእግዚአብሔር ፍርድ አንጀቱ ይዘረገፋል፣ የዋጠውን ይተፋል። የዋጠብንን ነገር ይተፋል፣ የያዘብንን ነገር ይተፋል። ምክንያቱም እግዚአብሔር ፍቅር ነው። ምክንያቱም እግዚአብሔር ታማኝ ነው። ምክንያቱም እግዚአብሔር ዳኛ ነው። በቅንነት ይፈርዳል። እግዚአብሔር ሲፈርድ ማንም ሊያስቆመው አይችልም ወገኖች። ስለዚህ ይሄ ብላቴና ያደረገው ይሄንን ነው። አንጀቱ ከተተው፣ ሻጠበት ይልና አንጀቱ ተዘረገፈ ይላል። አንጀቱ ዝርግፍ ብሎ ወጣ ይላል። አንጀቱ ተዘርግፎ ሲወጣስ ኢየሱስ ያድናል። ቢመዘው ደም ይመጣል። ደም ከመጣ ውጭ ያሉ ሰዎች ያሉ አያችሁ። የእግዚአብሔር ብልሃት፣ የእግዚአብሔር ጥበብ እዛው እንደሻጠበት ጥሎት ሄደ። ጥሎት ወጥቶ ሄደ። እግዚአብሔር ከሱ ጋር ስለነበር፣ እግዚአብሔር አብሮ ስለነበር፣ እስራኤልን ነፃ ሊያወጣ ስለወደደ፣ እግዚአብሔር ታማኝ ዳኛ አባት ስለሆነ፣ ለእስራኤል ሕዝብ አይኑ እነሱ ላይ ስለነበረ ይሄ አምላክ ይሄን አደረገ። ከዛ በኋላ ይሄ ብላቴና ሕዝቡን የእስራኤልን ሕዝብ ጠርቶ ሰዎቹ ሲገቡ ሲጠብቁ የለም በቃ ንጉሱ ሰውነቱን እያፍታታ ነው አሉ። ሲጠብቁ የለም ሲከፍቱ ሬሳ አገኙ ይላል። ሬሳ ሆኖ አገኙ። የእስራኤልን ጥላት ንጉስ ነኝ ያለውን ንግስናው ቦታ ገብቶ ብላቴናው አንጀቱን ዘረገፈው። ዛሬም ንጉስ ነኝ የሚል መሪ ነኝ የሚል በዚህ ምድር ላይ እኔ የበላይ ነኝ እያለ ቅዱሳኑን እየጨፈጨፈ ያለ፣ ቅዱሳኑን ግራ እያጋባ ያለ፣ ህዝቡን ተስፋ እያስቆረጠ ያለ ይሄ አውሬ አንጀቱ ይዘረገፋል፣ ይወድቃል። ሉሲፈር ይወድቃል፣ 666 ይወድቃል። እግዚአብሔር ያቃጥለዋል፣ እግዚአብሔር ያቃጥለዋል። ሰዶማውያን መንፈስ እግዚአብሔር ይገለብጠዋል። መሪ ሆኖ የተቀመጠ ምድሪቷ ላይ ግራ ያጋባ፣ ግብር እንድንገብር ያደረገ፣ በጭንቀት እንድንኖር ያደረገ፣ ተስፋ ያስቆረጠን እግዚአብሔር በበቀል እጁ ይነሳበታል። ዛሬ ምዕራፋችን እግዚአብሔር ይቀይራል ወገኖቼ። ክብር ለመንፈስ ቅዱስ ይሁን። የረዳን ያገዘን ጌታ፣ ከኛ ጋር የቆመ ጌታ፣ አብሮን ያለ ጌታ ስሙ ይባረክ። የረዳን እግዚአብሔር ስሙ ይባረክ ወገኖቼ። እግዚአብሔር ካረዳ በስተቀር ሰው በራሱ ምንም ሊያደርግ አይችልም። ኢየሱስ ያድናል። ይሄን ያደረገለት ብላቴናውን የረዳው እግዚአብሔር ስሙ ብሩክ ይሁን። እግዚአብሔር ታማኝ ስለሆነ፣ እግዚአብሔር ጻድቅ ስለሆነ ናአዶንን የረዳ ይሄንን ብላቴና ያገዘ ከሱ ጋር የቆመ ስሙ ይባረክ ወገኖቼ። እግዚአብሔር ጻድቅ ስለሆነ፣ እግዚአብሔር መልካም ስለሆነ ይሄ ብላቴና የረዳ ያገዘ እኛን ዛሬ ያግዛል። እኛ በአዲስ ኪዳን የተወለድን የዚህ ዓለም ገዢ ያኔ በስጋ ያሉት ናቸው። አሁን ግን በመንፈስ ያለው የዚህ ዓለም ገዢ ስንቱን ሰው ግራ አጋብቶታል። ስንቱን ሰው ትንቢት እየሰሙ ትንቢቱ እንዳይፈጸም በእውነት እግዚአብሔርም እየተናገረ ያም እንዳይሆን እያደረገ በውሸትም ትንቢት ሰው እንዲያብድ እያደረገ እየገዛ ግብር እያስገበረ ያለን እንድንሰጥ እያደረገ እያኖረ ነው ያለው። ዛሬ ግን እግዚአብሔር አድራሻውን ይቀይራል፣ አገላለጡን ይቀይራል፣ አመጣጡን ይቀይራል። በተለየ አመጣጥ መጥቶ ዛሬ ልክ ይሄ ልጅ በግራ እጁ መጥቶ ይሄን ሴፍ ደብቆ አንጀቱ እንደዘረገፈ በግራችን በኩል ደግሞ ዛሬ እንቀየርበትና እንመጣዋለን። እግዚአብሔር ከግራችን በታች አዋርዶ ይጥለዋል። ወገኖች ቅዱሳኖች፣ እግዚአብሔር ታማኝ ነው። ጥላቶቻችንን ያፈርሳቸዋል። ምንም መሃል ቢከመሩ፣ ምንም መሃል ከፍታ ላይ ቢቀመጡ እግዚአብሔር ያፈርሳቸዋል። ክብር ለመድኃኔዓለም ይሁን፣ ክብር ለመንፈስ ቅዱስ ይሁን። እግዚአብሔር ይባርካችሁ። ይሄንን ቃል የሰማችሁ፣ ይሄንን ቃል ወደ እናንተ የደረሰ ሁሉ እግዚአብሔር ያደርገዋል። ጠብቁ። መንፈስ ቅዱስ የተባረከ ይሁን። ባልጠበቃችሁት መገለጥ፣ ባልጠበቃችሁት መንገድ ኢየሱስ ይመጣል። ዘመናችሁ የተባረከ ይሁን። እግዚአብሔር ይባርካችሁ ቅዱሳኖች። ጸልዬ ጨርሳለሁ። ጌታዊ እናመሰግናለን ስለነበረን ድንቅ ጊዜ። ተባረክ። ስለመጣው መልእክት ከፍ እናደርጋለን። ለዘላለም ከፍ በል። ክብር ሁሉ ለአንተ ይሁን። ቀሪውን ሰዓት ባርክልን። በጌታችን በኢየሱስ ስም አሜን። ቅዱሳኖች መልካም ሳምንት ይሁንላችሁ።